ባህር በሩ በቅርቡ ይመጣል ጠቅላዩ አረጋገጡ። የኢትዮጵያ ወደ ቀይ ባህር መመለሻ ጊዜ እጅግ ቅርብ መሆኑን በድጋሚ አወጁ። የጠቅላዩ ማረጋገጫ ኢሳያስ አፈወርቂን አሸበረ። ጀነራሉ ለኤርትራ ጠንከር ያለ መልእክት ላኩ። አየር ኃይል ሁሉንም አይነት ግዳጆችን ለመፈጸም ዝግጁ ነው። ይልማ መርዳሳ። በድንበሩ ከባድ አፈሳና እስር ተጀመረ። በራያ አካባቢ እየተፈጸመ ያለው አዲስ አፈሳ ህዝቡን አስደነገጠ። ኢትዮጵያ ወደ ባህር በር የመመለስ ፍላጎቷን በይፋ ከገለጸች በኋላ ከኤርትራ ጋር የከረረ የቃላት ጦርነት ውስጥና ውጥረት ውስጥ መግባቷ ይታወቃል። ታዲያ በርካታ ኃያላን የሚባሉና ጨዋታውን በየትኛውም ሰዓት መቀየር የሚያስችል አቅም ያላቸው ሀገራት የኢትዮጵያን የባህር በር ፍላጎትና ወደ ቀይ ባህር መመለስ እንደሚደግፉና ተገቢ እንደሆነም እንደሚያምኑ በገለጹ ማግስት ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ ባህር በር እንደርሳለን የሚል ማረጋገጫ አሰምተዋል። የጠቅላዩ ንግግርም የአስመራ ሰዎችን ምቾት የነሳና ያላስደሰተ እንደሆነም ተሰምቷል። በአሁኑ የመረጃ ሰዓታችን ይህንንና የአየር ኃይል ዋና አዛዥ ይልማ መርዳሳ ለኤርትራ ይድረስ ሲሉ የላኩትን ጠንከር ያለ መልእክት እንዲሁም በራያ እየተፈጸመ ነው ስለተባለው አፈሳና ግድያ በዝርዝር ልናደርሳችሁ ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለካቢኔያቸው ስልጠና በሰጡበት ወቅት ኢትዮጵያ ወደ ቀይ ባህር በር በቅርቡ ትመልሳለች ሲሉ በድጋሚ መናገራቸው በጉዳዩ ላይ ትልቅ ስራ እየተሰራ እንደሆነ አመላካች ተደርጎ ተወስዷል። የጠቅላዩ በቅርቡ ወደ ባህር መዳረሻችን እንመለሳለን ማለትም በአሰብ ይገባኛል አይገባሽም በሚል ከኢትዮጵያ ጋር ውዝግብ ውስጥ የሚገኙትን የሻዕቢያ ባለስልጣናትን በድጋሚ ምቾት የነሳ እንደሆነ ነው በስፋት እየተነገረ የሚገኘው። ኢትዮጵያና ኤርትራ በባህር በር ጉዳይ ምክንያት በአንጻራዊነት ተመልሰውበት የነበረውን ሰላም አተው ጦራቸው ሳይቀር ወደ ድንበር በማስጠጋት ከፍተኛ ውዝግብ ውስጥ እንደሚገኙ ዓለም ካወቀ በኋላ ኢትዮጵያ በዲፕሎማሲ ረገድ ድል እየቀናት እንደሆነም ተሰምቷል። ከሰሞኑም ኢትዮጵያ ሀያላን ሀገራት ትላልቅ ባለስልጣናትና የጦር መሪዎች ወደ ሀገሯ ጋብዛ እና ተጋብዛ ማነጋገሯና ጥሩ ድጋፍ ማግኘቱ የሚታወቅ ሲሆን በአንጻሩ የኤርትራው ፕሬዚዳንትም ወደ ፖርት ሱዳን በማቅናትም ከወዳጃቸው ከሱዳኑ ጀነራል አልቡራን ጋር መክረዋል። ታዲያ ከአልቡራን ጋር የመከሩት ኢሳያስ በድጋሚ አምናችሁ ብትቀበሉ ይሻላል፣ ኢትዮጵያ ወደ ባህር መመለሻዋ ቀን ከምንጊዜውም በላይ ደርሷል የሚል መልእክት ከጠቅላይ ሚኒስትር አብይ አህመድ ደርሷቸዋል። ይህም ከየትኛውም ጊዜ በላይ ኢሳያስንና ባለስልጣኖቻቸውን እንዳሸበረም ለማወቅ ተችሏል። ጠቅላዩ ይህንን መልእክት ወደ አስመራ ያሻገሩት ለፓርቲያቸው ስልጠና በሰጡበት ወቅት ሲሆን በዚህ ወቅትም ኢትዮጵያ ህብረ ብሔራዊ አንድነቷን ካላጠናከረች ሰላማዊ ልማታዊ ጉዞ ማድረግ እንደማትችል ሁሉም ሰው መገንዘብ እንዳለበት አሳስበዋል። ኢትዮጵያ ያለመችውን ግብ እንድታሳካ የወንድማማችነት እሴት ማጽናት፣ የሲቪክ ባህልን ማጎልበት እና ቀጠናዊ ትስስር ማጠናከር አማራጭ የሌለው ቅድመ ሁኔታ መሆኑ ነው ጠቅላዩ የጠቆሙት። መንግስት እውነተኛ ፌዴራሊዝም እንዲጸና መስራት እንዳለበት፣ ለዚህም እያንዳንዱ ክልል በህግ የተሰጠውን ስልጣንና ነጻነት ተጠቅሞ ለሰላምና ለልማት መስራት እንደሚገባውም ገልጸዋል። ቋንቋን በተመለከተም የብዝሃ ልሳን ስርዓት መፍጠር እንዳለበት የጠቆሙት ጠቅላይ ሚኒስትሩ በርካታ ቋንቋዎች በሚነገሩበት ሀገር ውስጥ እነዚያን ማካተት ካልተቻለ ውጤታማ መሆን አይቻልም ብለዋል። ብዝሃማነቶችን ማቀፍ ቁልፍ ጉዳይ እንደሆነም ገልጸዋል። ኢትዮጵያ በትክክለኛው መንገድ ላይ እንድትሆን አንደኛው ገዝፎ ሌላው የሚኮስምንበት አካሄድ ማስወገድ እንደሚያስፈልግ ተናግረዋል። ሌላውን የሚያቀፍ ወንድማማችነት ሲሰፍን ኢትዮጵያ እንደምትጠቀም ጠቁመው ለዚህም ሌላን እንደራስ መመልከት፣ የብሔር ማንነትንና ሀገራዊ ብሔርተኝነትን ማስታረቅ የሚችል አካታችነትን መፍጠር እንዳለበት አስገንዝበዋል። በመግባባት ቀጣይነት ያላቸው አስታራቂ ተቋማት መፍጠር ለኢትዮጵያ የሚያስፈልግ ሌላኛው ጉዳይ መሆኑን አንስተዋል። ህገ መንግስቱን ጨምሮ የተቋም ግንባታ በጋራ ውይይትና መግባባት ላይ የተመሰረተ መሆን እንዳለበትም ተናግረዋል። ከጎረቤት አገራት ጋርም አብሮ ማደግን ማዕከል አድርጎ ኢኮኖሚያዊ ትብብርን ማጠናከር የኢትዮጵያ መንገድ መሆን እንዳለበት ጠቅላይ ሚኒስትር አብይ ገልጸዋል። በተያዘ ሌላኛው መረጃችን የኢትዮጵያ አየር ኃይል ዋና አዛዥ የሆኑት ይልማ መርዳሳ አየር ኃይል ለየትኛውም ግዳጅ ዝግጁ የሆነና በትጥቅም በስልጠና የዳበረ መሆኑን ገለጹ። ኢትዮጵያ ዘመናትን የተሻገሩ የስልጣን ሂደት ማሳያ ሆነው የሚቀርቡ የተለያዩ ተቋማት ባለቤት ብትሆንም በተለያዩ ምክንያቶች ግን እነዚህ ተቋማት የእድሜያቸውን ያህል በከፍታው መጓዝ አልቻሉም ብለዋል። ከነዚህ መካከል አንዱ የመከላከያ ሰራዊት ጥንካሬ አካል የሆነው የኢፌዴሪ አየር ኃይል ከፈተናዎች ባሻገር የገባበት ቅርቃር በውስን ቡድኖች ፍላጎት ወደኋላ እንዲራመድ ጭምር አድርጎ እንደነበረም ያነሱት አዛዡ አሁን ግን የተለየ መሆኑን ገልጸዋል። ከ7 ዓመታት ወዲህ በተለያዩ ተቋማት እየተተገበረ የሚገኘው የሪፎርም ስራ ግን ያንን ክፍተት የሚያርም ዛሬን ብቻ ሳይሆን መጪውን ጊዜ ያለመ የተቋማት ግንባታ ሆኗል ሲሉም ገልጸዋል።
ኢትዮጵያ ዘመናዊ ሰራዊት ከገነባች 116-117 ዓመት የከረመች ሀገር ግማሹን ቆርጠጥለህ ይሄ አይመለከተኝም ብለህ አንድ ፓርቲ አንድ የሆነ አማጺ ተዋክቶ ስልጣን የያዘበትን ማክበር ነውር ነው። በመሰረቱ ለኔ ትክክል አይደለም፣ እሱ ነው እንዲታረም የተደረገው ብለዋል። መንግስት ለተሻጋሪ ተቋማት ግንባታ የሰጠው ትኩረት አየር ኃይሉ በለውጥ ጎዳና እንዲጓዝ አስችሎታል ያሉት የኢፌዴሪ አየር ኃይል ዋና አዛዥ ሌተር ጄኔራል ይልማ መርዳሳ ይህ የተቋም ግንባታ አሁናዊውን የዓለም ነባራዊ ሁኔታና ተለዋዋጭነት ታሳቢ ያደረገ እንዲሆን በቂ ዝግጅት ተደርጎ ወደ ሪፎርም መገባቱንም አንስተዋል። ጦርነት ምሽግ ቆፍሮ ምሽግ ውስጥ ቁጭ ብለ መድፍና ታንክ ጎትተህ የምትዋጋው ጦርነት አይደለም። ይሄ አሁን ያለንበት 5ኛ-6ኛ ትውልድ የጦርነት ስልት ነው፣ የጦርነት አውድ ነው። ካሁን በኋላ የሚመጣው ጦርነት ወደ አየር ኃይል ነው ወይ ደግሞ ሚሳኤል ነው አሁን እያየን እንዳለው ሲሉ አስረድተዋል። አክለውም ያለው ሰራዊት ምንም ሳይንቀሳቀስ ሳይታይ ጦርነት የሚያልቅበትና በቃ ብሎ ወደ ጠረጴዛ ዙሪያ የሚመጣበት ጊዜ ላይ ነን ሲሉ እኛም መገንባት የምፈልገው ይህን ነው ሲሉ ጨምረዋል። ራያችንን በትክክል አርቲኩሌት አድርጎ የማስቀመጥ ስራ ነው ያስቀመጥነው ያሉት የአየር ኃይሉ ዋና አዛዥ ይህም ስራ እስከ 2022 ዓ.ም ድረስ በአፍሪካ ቀዳሚዎቹ ተርታ የሚቀመጥ አየር ኃይል መገንባት ስለመሆኑም ተናግረዋል። በእኛ ራዕይ በ2022 በኢትዮጵያ ወይም ደግሞ በ2030 እንደ ፈረንጆቹ ከአፍሪካ ካሉ አየር ኃይሎች 3 ውስጥ መግባት አለብን፣ ከተቻለ አንደኛ መሆን አለብን፣ ግን ቢያንስ 3ኛ ውስጥ መግባት አለብን ብለን ነው ያስቀመጥነው ብለዋል። እዛ የምንደርሰው ምን ሰርተን ነው ያሉት ይልማ መርዳሳ በርካታ ስራዎች ነው የሰራ ነው። የውጊያ መሰረተ ልማቶችን ለማስተካከል የፌዴራል አየር ኃይል ወደ ሌሎች ሀገራት የሚያማትር ሳይሆን ለሌሎች የሚተርፍ እንዲሆን ዘመኑን በሚመጥን ፍጥነትና ጥራት እየተሰራ እንደሚገኝም ገልጸዋል። የጦርነት አውድ በጣም በፍጥነት ነው እየተቀያየረ ያለው፣ በአመታት አይደለም በወራት ነው እየተቀያየረ ያለው ያሉት አዛዡ ለምሳሌ ሰው አልባ ድሮን ከ4-5 ዓመት በፊት በስም ነው የምናውቀው ወይም በቲዮሪ፣ አሁን ግን ገዝተን ተጠቅመንበታል፣ እየተዋጋንበት ነው። አሁን ደግሞ ጸረ ድሮን መጥቷል፣ ጸረ ሰው አልባ መጥቷል። ነገ ደግሞ ምን እንደሚመጣ አናውቅም። ይህን ሁሉ ከቴክኖሎጂ ጋር ሩጫ ተያይዘን ከጊዜ ጋር ከሚለዋወጠው ሩጫ ይዘን አሁን በአስተማማኝ የኢትዮጵያን የአየር ክልል ስፔስ መጠበቅ የሚያስችል ቁመና ላይ እንገኛለን ብለዋል። በመጨረሻም አዲሱ የግዳጅ አፈሳ በአማራና በትግራይ ክልል ይገባኛል ውዝግብ ባለበት ራያ አስገዳጅ ወታደራዊ ምልመራ መጀመሩ ሰምቷል። የራያ አካባቢ በከባድ የደህንነት ስጋት ውስጥ መሆኑን ያመላከተ አዲስ ሪፖርት ግድያና እገታ በአሳሳቢ ሁኔታ መስፋፋቱን አመልክቷል። ዋዜማ ከአካባቢው ነዋሪዎች ከተጎጂዎችና ከቤተሰቦቻቸው መረጃ ማሰባሰቡን በገለጸበት በዚህ ሪፖርት በተለይ በራያ 5 ወረዳዎች አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል ሲል አመልክቷል። ይህ እገታ፣ ዘረፋና ግድያ ማንነትና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ መሆኑን ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ይላሉ። ወንድማቸው 600 ሺህ ብር ከፍሎ እገታ ያስለቀቁና በውጭ ሀገር የሚኖሩ ግለሰብ እንደየ አካባቢ ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ የአካባቢው ማህበረሰብ ተናግረዋል። የተስፋፋ የመጣው ህገወጥነት ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎች በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ በሰጡት ቃለ መጠይቅ አመልክተዋል። ግድያና እገታ በተደጋጋሚ በሚፈጸምበት ራያ የአላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገለዋል። አንድ ማንነቱ ያልታወቀ ወጣት ህዳር 13 2018 ዓ.ም ባላማጣ ከተማ ገበያ አካባቢ ተገሎ የተገኘ ሲሆን በተመሳሳይ ህዳር 15 2018 አብዲ መኮንን የተባለ ወጣት ተገሏል። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል እንደነበረ የተገለጸው አብዲ የተገደለው በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦቹ ለዘገባው ተናግረዋል። ከግድያው በተጨማሪ አንድ የሃይማኖት አባት ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎች ገልጸዋል። ቀሲስ ስናው ደረቡ የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 2018 ዓ.ም ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማው ነዋሪዎች አመላክተዋል። ታጣቂዎቹ ያፈኗቸውን የሃይማኖት አባት ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮች ገልጸዋል። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች አካላዊ ድብደባ እንደሚፈጸምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦች ገልጸዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች
አባቶች ከታፈኑ የሃይማኖት አባቶች መካከል ከአንድ ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረገኛ እያሌው፣ የቅልሽ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ከአሳዊ መራሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ ሃይማኖት ረሃን ታፈሰና ሌሎችም ወጣቶች ይገኙበታል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱ በዚሁ የዋዜማ ዘገባ ተመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።